ጠጉ ናቸው። ተጅሲም ሙጀሲሞች ናቸው። ሙጀሲም ማለት ምን ማለት ነው? አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው። አካል አድርጎ የሚያስብ የሆነ ፊት፣ የእጅ፣ የእግር፣ የጀርባ፣ የሆድ፣ የጎን እንደነዚህ ቅንብር የሆነ አካሎች ተገጣጥመው እንደዛ አድርጎ የሚያስበው እውቀት የሚፈልግ ብቻ የእውቀት ጥግ የሆነችው መስዬን ይህን ቪዲዮ እስከ መጨረሻው ስሙት። በአህባሾች ላይ ድጋሜ ቪዲዮ አልሰራም፣ የመጨረሻዬ ነው በእነሱ ላይ ብላ የሰራችው የሚገርም እውቀት ከፈለጋችሁ ወላሂ ይህን ቪዲዮ እስከ መጨረሻው ስሙት። ይሄ ቪዲዮ ቫይራል መውጣት አለበት። ላይክ አድርጎ እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጎ እና መስዬ ኖሪልን ጀግና ነሽ፣ የምር የሴት ጀግና ብይሻለሁኝ። ቪዲዮውን እስከ መጨረሻው እንስማውና ትደነቁበታላችሁ፣ የተናገረችውን ንግግር ማለት ነው። እንዲሁም ደግሞ ኡስታዝ ኻሊድ ክብሩም ሚስጥሩ ተጋልጧል። ኡስታዝ ዋሂድ ስለ ኡስታዝ ኻሊድ ምንድን ነው አላማው? በነገራችን ላይ በጣም የምንወደው ኡስታዝ ነበር። ስለሱ ስንሰማ ሁላችንም ደንግጠናል እና ሀዲስ አለመቀበል ማለት ሀዲስ የማይቀበል ማለት ቁርአንይ ነው። በቁርአን ብቻ እንፈታለን የሚል ማለት ነው። እንዲሁም ደግሞ ሶላት ኢባዳ አይደለም የሚል ንግግርም ሁሉ ተነግሯል እና ኡስታዝ ዋሂድ ተጠንቀቁ ብሎ የተናገረው ነገር አለ። እኛ ሰውን ብንወድም አንድ ሰው ስንወደው በእውቀቱ ነበረ። እውቀቱ ደግሞ ወደ ሌላ ወደ ጥመት ያደላ እስከሆነ ድረስ ይህንን ቪዲዮ ሰምቶ ኡስታዝ ኻሊድም ወደ ሀቅ እስካልተመለሰ ድረስ ወይም ደግሞ ራሱን አይኔ ቁርአን አይደለሁም ብሎ በሀዲስ የሚያምን ከሆነ በነቢያችን ባስተላለፉት ሀዲስ የሚያምን ከሆነ እኔ ሱነይ ነኝ ሱና ተከታይ ነኝ እንጂ ቁርአን አይደለሁም ብሎ ይፋ እስከሚመጣ ድረስ ወደ ኋላ የምንልበት የለም። ስለምንወደው ብቻ ሀቀን ልንደብቅ አንችልም ማለት ነው። ይህን ቪዲዮ እስከ መጨረሻው ስሙት። እንዳልኳቸው አብራችሁን ቆዩ ጋይስ። የውሃብያ ወንዶች የት ሄደው ነው ሴቶቻቸው እንደዚህ በጠኔ የተመቱት? አንድ ብሮ የሚባል ሰው አየን ብለው ሰሞኑን ቲክቶክ ላይ አይታችኋል የተፖስተውን ፖስት። መቼም ቅርአት ሄደው ነው አትሉኝም ወይ? ለሌብነት ሄዳችሁ ነው ወይ ደግሞ ጉግል ላይ አፍጣችሁ መጽሐፍ ቅዱስ እንደዚህ ያለ ለማለት ለመጨቃጨቅ እዛ ላይ አፍጣችሁ ሴቶቻችሁን ረስታችኋቸው ነው። እኔ አሁን ነው የገባኝ እኮ እነ ዋሂድ እነ ሙራድ እነ ኢምራን ተብዮቹ በቪዲዮ ውጡ ሲባሉ የማይወጡት ለካ ሴቶቻቸው አዛ ስለሚያረጓቸው ነው። ያኔ ሰፉ ምንድነው ሀያ የሚባል የሌለባችሁ ማለት ነው። ይቺ በሂማ መቼም ስራ የላትም። መታ ሜዳው ላይ የምላሷን ከመዘርጋት ውጭ ወይ ድኗን አትማርም። ስለ አላህ ሱብሃነሁ ወተዓላ እንኳን ስለ ባህሪያቶቹ ስለ ስሞቹ በደንብ ሳታቅ ብዙ ነገር ትለፈልፋለች። በኡስታዝ በተላላቅ ኡስታዞች ላይ ብዙ ምላሶቿን ተዘረጋለች እና ሱብሃንአላህ። የኛ ልጆች በነገራችን ላይ እነዚህን እውቀት ያላቸው ልጆች የወደዷቸው ለራሳቸው ለማድረግ የሞከሩት እኮ ለእውቀታቸው ብለው ነው፣ በእውቀታቸው ተሸንፈው ነው። የእናንተማ ጫት ሲቅሙ ይውላሉ፣ እናንተ ደግሞ በጫት ነው የምትሸነፉላቸው ማለት ነው። ውይ እንደ ጫት አቃቃሙ የተለየ ነው። ከልዬ ማግባት አለብኝ እንደዛ ነው አንቺ የምታፈቅሪው እንደዛ ይመስለኛል። እነሱ ግን እውቀት ስላላቸው ድናቸው ላይ ጠንካራ ስለሆኑ ሴቶቹ ተመኟቸው እና ይሄ ደግሞ መጥፎ ነገር አይደለም። አላህ ካሳካላቸው ደግ ባልና ሚስት ይሆናሉ፣ ካላሳካ ደግሞ ይቀራልና ልክ አንቺ የሆነ ትልቅ ነው አምጥተሽ አርገሽ በቃ ዝጋ። በነገራችን ላይ ቪዲዮ ሌላ ነበር የመጣውበትና በመሀል ገባችብኝ። እቺ በሂማ በቃ ልተዋታው ጠጉ ናቸው። ተጅሲም ሙጀሲሞች ናቸው። ሙጀሲም ማለት ምን ማለት ነው? አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው። አካል አድርጎ የሚያስብ የሆነ ፊት፣ የእጅ፣ የእግር፣ የጀርባ፣ የሆድ፣ የጎን እንደነዚህ ቅንብር የሆነ አካሎች ተገጣጥመው እንደዛ አድርጎ የሚያስበው የሚያምን ሰው ነው። የመጨረሻ ቪዲዮ ነው በአቂዳ ዙሪያ ኢንሻአላህ። በጣም በርካታ ወንድሞች አሉ ስለ አቂዳ የተማሩ ፐርፌክት የአቂዳ ትምህርቶችን የሚሰጡ የነሱን ትምህርት ሼር ኮፒ ሊንክ በማድረግ ለብዙ ሰው እንዲደርስ አድርጉ ትምህርታቸው። ይህን ነው የማሳስበው። ይህን ቪዲዮ እንድሰራ ያደረገኝ ጠቅለል ባለ መልኩ ሁሉ ሙስሊም ክርስቲያኖች እንዴት ኢየሱስን ፈጣሪ አድርገው ያመልካሉ? ኢየሱስ የሃይማኖት ሰባኪ ነብይ አይደለም እንዴ ይላሉ። እንደዛ ካሉ በእስልምና ያሉ አንዳንድ ብልሹ አቂዳዎችን በንጽጽር መነጽር ለማሳየት ስለፈለኩ ነው ይህን ቪዲዮ የሰራሁት።
በንጽጽር መነጽር ላሳያችሁ ያልኩበት ትልቁ ምክንያት ኢየሱስ የሃይማኖት ሰባኪ ነብይ መልእክተኛ ሆኖ ሳለ ፈጣሪ ነው ያሉት ኢየሱስ ክርስቶስ ካረገ ከ300 ዓመት በኋላ የመጡ ሰዎች ናቸው እንጂ ኢየሱስ ምድር ላይ በነበረበት ሰዓት ኢየሱስ እግር ስር ቁጭ ብለው የተማሩ ኢየሱስን ባይናቸው ያዩ በእጃቸው የዳሰሱ አብረውት የበሉ የጠጡ ኢየሱስ ባስተማረው ትምህርት ያመኑ አይሁዶች የመጀመሪያዎቹ ሰዎች ይባላሉ። እነዚህ የመጀመሪያዎቹ ሰዎች በኢየሱስ ፈጣሪነት አሁንም ኢየሱስ ፈጣሪ ነው ብለው አልሰበኩም። መነጽር ያልኳችሁ መነጽሩ እዚህ ጋር ነው። ማለትም ነብያችን አለይሂ ሰላቱ ወሰለም በነበሩበት ዘመን ከነብያችን እግር ስር ቁጭ ብለው የተማሩ ነብያችን ባይናቸው ያዩ በእጃቸው የዳሰሱ ከነብያችን ጋር አብረው የበሉ የጠጡ ከነብያችን ጋር ብዙ መከራ ያሳለፉ በራሳቸው ቋንቋ በአረብኛ ቋንቋ የተማሩ አረቦቹ የመጀመሪያዎቹ ሰዎች ይባላሉ። ከነዚህ የመጀመሪያዎቹ ሰዎች ትምህርት ያልተገኘ በእስልምና ምን ይባላል? ብልሹ አቂዳ ይባላል። ለዚህም ነው በንጽጽር መነጽር ላሳያችሁ ያልኳችሁ። ኢየሱስ ፈጣሪ ነው። ኢየሱስን የወለደች ማርያም የፈጣሪ እናት ናት ያሉት መነኮሳትና ቀሳውስት ናቸው ብያችኋለሁ ካሁን በፊት። እነዚህ መነኮሳትና ቀሳውስት አይሁድ አይደሉም። የአይሁድ ቋንቋ አያውቁም። የአይሁድ እምነት አያውቁም። የመጀመሪያው ሰዎች አይደሉም። የመጀመሪያው ሰዎች የሚባሉት አይሁድ ናቸው። የአይሁድ ቋንቋ ያውቃሉ። የአይሁድ እምነት ያውቃሉ። ኢየሱስን ፈጣሪ ነው ብለው አያምኑም። ማርያም የፈጣሪ እናት ናት ብለው አያምኑም። መጽሐፍ ቅዱስ ላይ መታዘብ ትችላላችሁ። የመጀመሪያዎቹ የኢየሱስ ተከታይ ሰዎች እነ ጴጥሮስ ናቸው። ኢቭን ጳውሎስም ከኋላ ኢየሱስ ተገለጠልኝ ብሎ የመጣው ማለት ነው። እነ ሐዋርያው ያዕቆብ፣ እነ ማቴዎስ፣ እነ ዮሐንስ ናቸው። ኢየሱስን ፈጣሪ ነው ብለው አያምኑም። ፈጣሪ ነው ብለው አልሰበኩም። ማርያም የፈጣሪ እናት ናት ከፈጣሪ ልጇ ጋር ታመልዳለች ብለው እንትን አይሉ አያምኑም። ታዲያ እንዴት ነው መነኮሳትና ቀሳውስቱ እንዴት ነው ኢየሱስን ፈጣሪ ነው ኢየሱስን የወለደች ሴት የፈጣሪ እናት ናት ያሉት ከተባለ ሐዋርያት ያስተማሩት ትምህርት በተለያየ ህዝብ ጋር ሲቀላቀል ያ የተለያየ ህዝብ ወደ ኤዥያ፣ ወደ ግሪክ፣ ወደ ቱርክ ሲሄድ እዛ አካባቢ ያለው ማህበረሰብ የጣዖት እምነት ልምምድ የነበረው በግሪክ ፈላስፋ የወደቀ በግሪክ አማልክት የተከበበ ህዝብ ነበረ። እንዲያውም ኢየሱስን ፈጣሪ ለማድረግ የተሰበሰቡበት ስብሰባ ላይ ስብሰባውን የመራው የመጀመሪያው ሰው ቆስጠንጢኖስ የተባለ ንጉስ ነው። ያ ንጉስ የአረማዊ እምነት ተከታይ ሰው ነበረ። እንደዚሁም ወደ እስልምና ስንመጣ ነብዩ መሐመድ አለይሂ ሰላቱ ወሰለም ለመጀመሪያ ጊዜ ከአምላክ መለኮታዊ ራእይ ሲመጣላቸው በራሳቸው ቋንቋ በአረበኛ ቋንቋ ነው። የራሳቸውም ህዝብ ነው ተከታይ ሲሆናቸው የነበረው። በራሳቸው በአረበኛ ቋንቋ የተሰበኩ የመጀመሪያ ህዝቦች ናቸው። እነዚህ ህዝቦች ልክ እንደ ሐዋርያት ሁሉ ሃይማኖትን እየሰበኩ ወደ ሌላ ህዝብ ወደ ፉርስ ወደ ኤዥያ ሲሄዱ እስልምና የሄደላቸው ህዝቦች የጣዖት ሃይማኖት ልምምድ የነበራቸው የተለያዩ የግሪክ ፍልስፍና ህይወት የነበራቸው ናቸውና ከእስልምና ጋር ልክ በርግጥ ያው የሐዋርያቱ አስተምሮ ሙሉ ለሙሉ አጥፍቶታል። ኦሬዲ ሙሉ ለሙሉ ስላጠፉት ነው ነብያችንን አምላክ ህዝብ እንዲድን ነብይ የላካቸው። በእስልምናው ጋር እንደ ክርስትናው አይደለም፣ የጎላ አይደለም። ያው ጥቃቀን ብልሹ አቂዳዎች አሉ። እነዛ አቂዳዎች ልክ ከጥንት ከነበረው የጣዖት እምነትም ሊሆን ይችላል የነበረው የግሪክ ፈላስፋ አዝማሚያ የነበራቸውን ያንን አንጥቶ ለመቀላቀል የሚሞክሩ ናቸው። ለምሳሌ መግቢያ ላይ ያደረኩት ሰውዬ ከአሁን በፊትም በተደጋጋሚ አይታችሁታል። እሱና ተከታዮቹ ምንድነው የሚሉት? አሻዕሪያና ማቱሪዲያን ነው የሚሉት። አስባችሁታል? አንድ ሙስሊም አሻዕሪ ነኝ ማቱሪዲ ነኝ ካለ አሻዕሪያና ማቱሪዲያ ብሎ ማለት ከመጀመሪያዎቹ ሰዎች በኋላ ከ230 ዓመት በኋላ የመጡ ናቸው። እንዴት ነው ከመጀመሪያዎቹ ሰዎች በኋላ 200 ዓመትና 250 ዓመት 300 ዓመት ቆይታ ያለውን በእነዛ ሰዎች የሚጠራው ነውር ነው። በመጀመሪያዎቹ ሰዎች ነው የምንጠራው። የመጀመሪያዎቹ ሰዎች አህለል ሐዲስ አህለል ሱና ይባላሉ። ቃል አላህ ቃል ረሱል የሚሉ ማለት ነው። መግቢያ ላይ እንደሰማችሁትና እንደታዘባችሁት ሙጀሲም ቁሳ አካል ምናምን ሲል ነበረ። ይህ በእስልምና ሃይማኖት የለም፣ አይታወቅም። ለመጀመሪያዎቹ ሰዎች ነውር ነው። የመጀመሪያዎቹ ሰዎች እንደዚህ አላደረጉም። እኛ የመጀመሪያዎቹ ሰዎች ተከታዮች ነን። የመጀመሪያዎቹ ሰዎች ከነብያችን አለይሂ ሰላቱ ወሰለም ኋላ ሆነው እግራቸው ስር ቁጭ ብለው ለ23 ዓመት ተምሯል። ነብያችን ለ23 ዓመት ኢማምነት ጊዜያቸው አላህ Subhanahu Wa Ta'ala እሱን የሚመስል የለም ሰሚና ተመልካች ነው ብለው ለመጀመሪያዎቹ ሰዎች ለሰሃቦች በገዛ ቋንቋቸው ሲያስተምሯቸው እነዛ ሰዎች ልክ እነዚህ አሽዓሪያና ማቱሪዲያንን እንደሚሉት አላህ እሱን የሚመስል የለም ሰሚና ተመልካች ነው ሲባል ሰሚና ተመልካች ሲባል አይናቸውና ጆሮአቸው ትዝ ብሏቸው ሪኩሪ ፍርሃት ምናምን አላሉ። ግልጽ ነው። አቅል ያለው ሰው ኦኬ ኖርማል ለሆነ ሰው አምላካችን አላህ Subhanahu Wa Ta'ala እሱን የሚመስል የለም ሰሚና ተመልካች ነው። ግልጽ ነው።
ምንም መፍራት መርበድበድ አያስፈልገውም። የኛ የወሎ ሰው ምን ይላል መሰላችሁ? ፈርተሽ አታስፈሪኝ ይላል። ያን ፈርቶ የሚያስፈራል አይደለም። እነዚህ ራሳቸውን አሽዓሪያና ማቱሪዲያን የሚሉ ቁርአንና ሐዲስ ላይ የተቀመጠውን ያመለከተን አላህ Subhanahu Wa Ta'ala ሲፋቱን ሲያው ይፈራሉ። በቃ ሰሚና ተመልካች ነው ሲባል የገዛ አይናቸው የገዛ ጆሮአቸው ነው ትዝ የሚላቸው። ጆሮ አለ እጅ አለ ምን አለ ትዝ የሚላቸው የራሳቸውን እንደዛ ብሎ የሚል የለም። አምላካችን አላህ Subhanahu Wa Ta'ala ነብያችን አለይሂ ሰላቱ ወሰለም ከአምላካችን አላህ Subhanahu Wa Ta'ala በመጣላቸው ቃል መሰረት እንዳስተማሩን እሱን የሚመስለው የለም። የመጀመሪያዎቹ ሰዎች ተከታዮች እኛ ሙስሊሞች አምላካችን አላህ Subhanahu Wa Ta'ala እሱን የሚመስለው የለም። ቁርአንና ሐዲስ ላይ የተቀመጡትን ባህሪያቶቹን ገጣጥሞ ለአምላክ የሆነ ቅርጽ የሚሰራ የለም። እንደዛ የሚያደርግ ከሆነ ካፊር ነው። እንደው አንድ ሰው ነው የፈለገ እንኳን ቢሆን አንድ ሰው አይደለም ሚሊየን እዚህ ዓለም ላይ ያለው ወደ 8 ቢሊዮን የሚጠጋው ህዝብ ተሰብስቦ ሐዲስና ቁርአን ላይ ያለውን የአምላካችን አላህ Subhanahu Wa Ta'ala ባህሪያት ቢገጣጥም አያውቀውም። ራሱን ያደክማል ራሱን እንትን ይላል እንጂ ያኒ ያጠፋል እንጂ ምንም አይጠቀም። የፈለገ ቢያጋጣጣም አምላካችን አላህ Subhanahu Wa Ta'ala ሊያቀው ሊደርስበት የሚችል ማንንም የለም። ምክንያቱም አምላካችን አላህ Subhanahu Wa Ta'ala ኃያል ነው ታላቅ ነው እሱን የሚመስል የለም። የሰው ልጅ የተሰጠው አቅል የዕለት ከዕለት ጉርሱን ሊያገኝበት ህይወቱን ሊያቀልበት የሚችል ዕውቀት እንጂ ቁርአንና ሐዲስ ላይ የተቀመጠውን ባህሪያት ሰብስቦ ልክ መግቢያ ላይ እንደሰማችሁት ራሱና አሽዓሪያና ማቱሪዲያን የሚለው ሰውዬ እንደተናገረው ባህሪያቶቹን ሰብስቦ የሆነ ቁስ አካል መገንባት አይደለም። እጅግ ጸያፍና ነውር ነው። ሙስሊም እንደዛ አያስብም። ሙስሊም የመጀመሪያዎቹ ሰዎች ሰማና አጣዓና እንዳሉት የመጀመሪያዎቹ ሰዎች ያ ረሱላህ ምን ማለት ነው ይሄ ብለው ጠይቀው አብራርተውላቸዋል። ኦኬ ነገር ግን አሁን ለምሳሌ መሲ እንደዚህ አታድርጊ ምናምን ንጽጽር ብቻ ስሪ ለምትሉት እዚህ ጋር ግልጽ ላደርግላችሁ። በእስልምና እርግጥ ነው አንዳንድ ብልሹ አቂዳዎች አሉ። ነገር ግን እንደ ክርስትናው ዓለም እንደዚህ ድንብርብር ያለ ሰውን ፈጣሪ የሚያደርግ የለም በእስልምና። ደግሞ እነዚህ አሽዓሪያና ማቱሪዲያን የሚሉት ያው ትንሽ ጭመት አለባቸው እንጂ ለመጀመሪያዎቹ ሰዎች ቅርቦች ናቸው ሙስሊሞች ናቸው ባል ዑለሞች። እኛ ሙርተድ ናቸው ካፊር ናቸው አንላቸውም ሙስሊሞች ናቸው። ተግባብተናል። እና ፈርታችሁ ሰውን አታስፈሩ። ይሄ እናንተ ፍርሃት ነው። ገና ለገና ሰሚ ተመልካች ነው ሲባል የሚሰማው ጆሮ ነው የሚያየው አይን ነው። በቃ አይን አደረጋችሁለት ብላችሁ ፈርታችሁ ሰውን አታስፈሩ። እኛ ተፈጥሯዊ አቅል ነው ያለን። ኦኬ አላህን የሚመስል የለም። ሰሚና ተመልካች ነው ሲባል ሰማን ሐጣና ብለን እንደ መጀመሪያው ሰው ተቀብለን እንጂ እናንተ ስማችን እንደምታጠፉት ሙጀሲማ ብሎ ማለት እኮ ባይን የሚታይ በእጅ እንደሚዳሰስ ማለት እኮ ነው። አምላካችን አላህ Subhanahu Wa Ta'ala እኛ ሙስሊሞች በአጭር ቁመትና በጠባብ ደረት አናደርግም። እንዱ በአካል ራሱ ማለት ነው። በህሊናም ራሱ አምላካችን አላህ Subhanahu Wa Ta'ala በህሊናው የሚስል ማንንም የለም ብያለሁ። 8 ቢሊዮን ህዝብ ተሰብስቦ በህሊና ሊሳል ቢል ራሱ አምላካችን አላህ Subhanahu Wa Ta'ala የሚደርስበት የለም። ምክንያቱም አምላካችን አላህ ኃያል ስለሆነ። በመጨረሻ ማስተላለፈው መልእክት ለወገኖቻችን ለወንድሞቻችን ወገኖቻችን ልነበረ ፈርታችሁ ሰውን አታስፈሩ። ቁርአንና ሐዲስ ላይ የአምላካችን አላህ Subhanahu Wa Ta'ala ባህሪ ስታዩ አትፍሩ አትበርገጉ። ወደ መጀመሪያዎቹ ሰዎች ተመለሱ። አምላካችን አላህ Subhanahu Wa Ta'ala ኃያል ነው ማንም አይደርስበትም ከፍጥረታት በላይ ከፍ ያለ ነው። ስማችንና ታጥፉ ይቀመጣል ይላሉ አትበሉ። ሙስሊም አምላካችን አላህ Subhanahu Wa Ta'ala ይቀመጣል የሚል የለም። የሚቀመጠው የሰው ልጅ ነው ሲደግሞ ሊያርፍ ነው። አምላካችን አላህ Subhanahu Wa Ta'ala ደግሞ ድካም ምንም የሌለበት ነው። በመለኮቱ ላይ ሰውነት የሌለበት ነው። ድካም ያለው ሰው ልጅ ላይ ነው። ስለዚህ አምላካችን አላህ Subhanahu Wa Ta'ala ኃያል ነው። እሱን የሚመስል የለም። ከፍጥረታት በላይ ከፍ ያለ ነው። እናንተ ስማችን እንደምታጠፉት ቁሳ ከለምላም አዑዝ ቢላህ ምን ሸይጣን ከወዴት ነው የምታመጡት? ለእግዚአብሔር ክብሩበትን አረዳድ አንቀበልም በዘመናዊ መልክ እና ላንተ ቢነግርህ አሁን ባለንበት ዘመን ነው በል ሀገራችሁን የሚያሳጣችሁ ማለት ነው። ቁርአንያ ማለት ቁርአን ብቻ እንቀበላለን፣ ሀዲስ አንቀበልም። የሰለፎች አፈሳሰር ቀደምት ሰለፎች ቁርአንን የተረዱበትን አረዳድ አንቀበልም። በዘመናዊ መልክ እኛ እንደፈለግን እንፈታለን የሚሉ ሰዎች በጣም እየተስፋፉ ነው ያሉት። ጥንቃቄ ያደርጉ ማለት ነው። በብዙ በጀት በብዙ ድጋፍ ትላልቅ ኡስታዞችን ድጋፍ በማድረግ መድረክ ላይ እየወጡ ነው ያሉት። ሰው እየተማረ ነው፣ እየተሳተ ነው። ቁርአንን ለመፍታት ቁርአን ብቻ በቂ ነው፣ ሀዲስ አያስፈልግም ምናምን የሚሉ ሰዎች መጥተዋል። በነገራችን ላይ መስራቻቸው መልእክተኛ ነኝ ብሎ ነበር። ግብፃዊ ሰው ነው፣ ረሹድ ከሊፋ ይባላል። አሜሪካን ሀገር ነው ያለው የነበረው፣ እዛ ነው የሞተው ማለት ነው። እና እሱ የሚያምነው መልእክተኛ ነኝ ብሎ ያምናል። ለመልእክተኛነት ማስረጃ አምጣ ተብሎ ሲባል መልእክተኛ ነኝ መልእክተኛ እንደማይመጣ ክልክል እንደሆነበት ማስረጃ የለም፣ ከቁርአን ማስረጃ የለም። ሀተመ ነብይ እንጂ ሀተመ ረሱሉን አይልም በማለት ተናግሮ
ከዛ የሀዲስ ጥቅስ ሲሰጠው አልቀበልም አለ በዛው ማለት ነው። ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይም መልእክተኛም እንደማይመጣ ከመጡ 30 ደጃሎች እኔ የአላህ መልእክተኛ ነኝ የአላህ ነብይ ነኝ ብሎ ይመጣሉ ጥንቃቄ አድርጉ ብሎ የተናገሩበትን ሀዲስ ሪጀክት ከማድረግ አንጻር ሙሉ ሀዲስን ሪጀክት አደረገው ማለት ነው። እና አሁን ምንድነው በስፋትና በልቀት ሰዎች ትላልቅ መድረክ ተሰጥቷቸው ትላልቅ እንትኖች ተሰጥቷቸው ፈሳድ በየመስኪኑ እየተሰራጨ ነው ያለው። ስለዚህ ጥንቃቄ አድርጉ። በቃ አለቀ። መጨረሻው ዘመን ላይ ነን ያለ ነው። ሰንሰለቱን በጠበቀ መልኩ ከረሱል ሰለላሁ ዐለይሂ ወሰለም ወደ ሰሃባዎች ከሰሃባዎች ወደ ታቢዮች እየተባለ እስከ 14 ትውልድ ድረስ ቁርአን አረዳዳችን አንደርስታንዲንጋችን በሀዲስና በቀደም ሰለፎች አረዳድ ነው የተቀበል ነው። እስቲ ጠይቋቸው 5 ወቅት ሰላት የሚባል ካለ ሰላተ ፈጅር ላይ ስንት ረካ አለ በላችሁ ጠይቋቸው። ሰላተ ዙሁር ላይ ስንት ረካ አለ፣ ሰላተ መግሪብ ላይ ስንት ረካ አለ ብላችሁ ጠይቋቸውና ቁርአንን ስጡን ለቁርአን ስጡን በሏቸው። ግን ይሰግዳሉ እነዛ ሰዎች 2 ረካ አለው 3 ረካ አለው ምናምን እያሉ ይላሉ። ስለዚህ አሁን በስፋት እንትን እየተባለ ነው። ወላሂ በጣም ታዝናላችሁ ማለት ነው። ሰዎች በድጋፍ አላቸው፣ በስነስርዓት እንትን አላቸው፣ በጀት ተመድቦላቸው ኢትዮጵያ ውስጥ በደንብ አድርገው እያሉ እንደው ፈሳዳቸውን እያሰራቸው ነው። ቢያንስ ምንም የሚያስፈራ ነገር የለም። አትፍሩ። አይ ቲንክ የኡላማዎች ጉባኤዎች ጉዳዩን እንዲያዩት ተናግረናል። ኡላማዎቻችን ማለት ነው። ኡላማዎቻችን ጉዳዩን እንዲያዩት ተናግረናል። ትላልቅ መሻይኮች ማለት ነው። ትላልቅ እንትኖች ነግረናቸው ጉባኤ አድርገው ልጁን ጠርተውት እንዲያናግሩት እንፈልጋለን። እኛ አይ ቲንክ መድረክ ላይ አደባባይ ላይ ከምናሰጣ ብለን መጀመሪያ ኡላማዎች ማለት ነው። ትላልቅ ኡላማዎች እነ ሼህ ኢልያስ እነ ሼህ መሐመድ አህመድ የተለያዩ ኡላማዎች ማለት ነው ባሉበት በተሰበሰቡበት ቁርአንን መፍታት የሚቻለው በቁርአን ብቻ ነው፣ ሌላ ማብራሪያ አያስፈልገውም የሚል ትምህርት መጥቷል። ጥንቃቄ ማድረግ ነው። ያው የጥንቃቄ መልእክት ነው። ያ ነው። እኛ ፐርሰናሊ ነገሮችን አትዩት። ዲን ነው መጀመሪያ የሚቀድመው ለእኛ ዲን ነው። የዲናችን ክብር እየተነካ የግለሰቦች ክብር የሚያስጨንቃችሁ ከሆነ አደጋ አለው። ግን ሰዎችን የምናስተምርበት የምንገስጽበት መንገድ መስተካከል አለበት ከሚለው ከሆነ እውነት ነው፣ እሱንም እንቀበላለን። ሰዎችን ስሜታቸውን እንዳይጎዳ በስድብ መልክ በምናምን ሳይሆን እውቀት ላይ ተመስርተን በምክክር ደረጃ መነጋገሩ ጥሩ ነው። ግን እንደዛ እስከዛ እስከሚስተካከል ድረስ ሰው ደግሞ መጥፋት የለበትም። በስመ እንትን ማለት ነው በስመ ሙስሊም አይ ቲንክ መነገድ የለበትም። ዛሬ ደግሞ እንዲህ አይነት ቁርአንያ የሚባል ትምህርት ወይም ደግሞ ቁርአኒስት የሚባለው ትምህርት መሰራጨት የለበትም። ጥንቃቄ ማድረጉ ያስፈልጋል ማለት ነው።